ብዙዎች አባቶች በግቢ ውስጥ ከማስተማር የዘለለ እንደዚህ ገዳማትን የማስጎብኘት ማሳየት እንትኑ ልምዱ የላቸው። ያገኟትን ገንዘብ እንኳን ለራሴ የማይሉ ብዙ አባቶች እናውቃለሁ። ከነዛ መካከል ደግሞ አንዱ መምህር ዋጋው ናቸው። አባት ልጁ ሊገጥም የመጣበት አጋጣሚ ሁሉ አይታል። መቼ ነው? ባለፉት ዓመታት ያ ቤተክርስቲያን እንዴት ፈረሰ፣ ለምን ፈረሰ የሚለውን ትንሽ ልግለጽላችሁ። ዛሮታ ቅዱስ ሚካኤል ቤተክርስቲያን ይባላል። ከመንግስት የሚቀበለውን ጥሬ ነው ተመልከቱ። የሚቀበላትን ጥሬ ያችን ሽቶ ህንፃ ለመስራት ነው የተሞከረው። ያ የገበሬው ልጅ ምንም የሚቀምሰው የሌለው ለዚህ ሰላጣት የነበረችውን ብር ለልጁ ምግብ ያደርጋል ማለት ነው። አዲስ አበባ ላይ ግን ለአንድ የዛ ቤተክርስቲያን ሚሊዮንም ብትደግፉ 100 ሺህ ብትደግፉ በእግዚአብሔር ዋጋ አላችሁ፣ በሰው ዘንድ ግን ኢምንት ናችሁ። ለምን ካላችሁ ከእናንተ የበለጠ ሌላ ደጋፊ አለ። በ10 ሚሊዮን በ100 ሚሊዮን በሺህ ሚሊዮኖች የሚቆጠር የሚያስገባ ሰው አለ። ሰንበት አክብሩ ተገበሩ ጽድቀ፣ ሰንበትን አክብሩ እውነትንም ተግብሯት የሚል ኃይለ ቃል አለ። የዚህ ኃይለ ቃል ተናጋሪ አባታችን ቅዱስ ያሬድ የዓለም መመኪያ የሆነው አሁን በምድር ላይ በዓለም ላይ ለሚነገረው ዓለማዊ ዜማ ሁሉ ምንጭ የሆነ ዓለማዊ ሙዚቃ ሁሉ ምንጭ የሆነ የዜማ መጀመሪያው የሆነው የኢትዮጵያው ተወላጅ ቅዱስ ያሬድ የተናገረው ኃይለ ቃል ነው። ሰንበትን አክብሩ ጽድቅንም ስሩ። ይሄ ማለት ምን ማለት ነው? ሰንበትን አክብሩ ማለት አንዱ የታመመን ጠይቁ፣ የተቸገረን እርዱ፣ የታሰረን አስፈቱ አቅም ካላችሁ ማለት ነው። እንግዲህ ሰንበትን ማክበር አንዱ ዋናው ዓላማ እንደዚህ እንደናንተ በዚህ ቀን ታላቁን ገዳማትን የተቸገሩ ሰዎችን የተቸገሩ ገዳማትን ማየት መጎብኘት ነውና፣ ስለዚህ የዚህ ቃል ፈጻሚዎች እናንተ ሆናችኋል። እንኳን ደስ አላችሁ። በጣም ጥሩ። የመጀመሪያ መዝሙር እንዘምርና ነቃ ነቃ እንድንል ያው መዝሙር ተወልዶ ይበል ይታወቃል። ብዙዎቻችን መዝሙር ሲባል ያው እንነቃልና መዝሙር ዘምረን ወደ ቀጣይ ደግሞ ሀሳብ እንገባለን። ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸርዋራችን ስለመዝሙሩ የአባታችን የአምላካችን ኢየሱስ ክርስቶስ የተመሰገነ ይሁን። አሜን። ሰላም ለሀገራችን ይሁን። ዋናው ነገር እሱ ነው። እንግዲህ እናንተ በጣም የታደላችሁ ልጆች ናችሁ። በምን ካላችሁ የእናንተ አባት መምህር ዋጋው ይባላሉ። እሳቸው ደግሞ አንድ ልዩ መልካም ነገር አላቸው። ልዩ ኳሊቲ አላቸው የሚለዩት። እሱ ምንድነው? ገዳማትን እንድታዩ ያደርጋሉ። አስታውሳለሁ ከዚህ በፊትም ወደ እንጦጦ ማርያም ድረስ አይደል ይመስለኛል አይደል? እና ይሄ አባት በተደጋጋሚ እናንተ ገዳማትን ታውቁ ከአጥያት አልፋችሁ የተለያዩ ቦታዎችን እንድትጎበኙ የሚያደርጉ ድንቅ አባት ናቸው። ብዙዎች አባቶች በግቢ ውስጥ ከማስተማር የዘለለ እንደዚህ ገዳማትን የማስጎብኘት ማሳየት እንትኑ ልምዱ የላቸው። ነገር ግን መምህር ዋጋው ደግሞ እናንተ ምክንያት አድርገው ልጆችን እንዴት በሰንበት ቀን እዚህ ጋር ተቆጥረው ይውላሉ፣ ሌላም ቦታ እስኪምል እንዲማሩበት በረከትን እንዲያገኙ ብለው የተለያዩ ቦታዎች ታይታችኋል። እርግጠኛ ነኝ አይደለም? ስለዚህ እንደዚህ አይነት አባት ማግኘት ትልቅ በረከት ነው። እግዚአብሔር ይመስገን። ደግሞ እሳቸው ይሄ ብቻ አይደለም፣ በጣም ንጹህ አባት፣ ምርጥ አባት፣ ቅን አባት፣ ተስማሩበት ነገር ሁሉ እውነትን ብቻ ይዘው የሚጓዙ ያገኟትን ገንዘብ እንኳን ለራሴ የማይሉ ብዙ አባቶች እናውቃለሁ። ከነዛ መካከል ደግሞ አንዱ መምህር ዋጋው ናቸው። እኔ እንደነዚህ ያሉ አባቶችን ሳይ በጣም ኩራት የሚሰማኝ፣ በዛት ደግሞ እኔ የሚዲያ ሰው እስከሆንኩ ድረስ ብዙ መረጃ ወደ እኔ ይመጣል። ብዙ ነገሮች፣ የተለያዩ ነገሮች አሉ። አንዳንዶች ደስ የሚል፣ አንዳንዱ ደግሞ ትንሽ የማይመች ነገሮች እናያለን። ግን ደግሞ ከዛ በተለየ መልኩ ደግሞ ይሄ አባት እጅግ ምርጥ አባት ነው። ምኮራባቸው ዛሬ ነገም ወደፊት ነው ድረስ ነፍሴ የምንሰጥላቸው ድንቅ አባት። ስለዚህ እናንተ ድለኛ ናቸው። በዚህ ሰዓት መልካም አባት፣ ጠያቂ አባት፣ አስተዋይ አባት ማግኘት ትልቅ መመረጥ ነው።
ቅድም ብለዋል። የዛሬ ምናልባት ገቢ ካለች ያቺ ገቢ ለተጎዱ ወይ ደግሞ ለፈርሷ የተሰናት ብለዋል። ለእኛ የምፈልገው ነገር የለም ብለዋል። እናውቃለን። ብዙ ጉዞ ማህበራት ጉዞን ታከው በዛ የኛ ገቢዎች ለግላቸው የሚያካፍሉ በዚህ ደግሞ ምንም ለይስሙላ ገዳም ሄደናል ይባላል። ከዛ ውጭ ግን የሚገኘው ገቢ ለአንድ ገዳም ስለሩ ያየንበት አጋጣሚ የለም። ግን መምህራው ግን በዚህ በኩል ትልቅ በረከት ያገኙ ያሉ አባት እንግዲህ ከኔ እናንተ ምስክር ናችሁ። ከዚህ እንደ ቁጥር ሁሉ የሚገኘው ገቢ ለማን ነው? ለሳቸው ብቻ መብላችኋል ገዝታችኋል። ስለዚህ ማን ይሄ በዚህ አውሰር በዚህ ዘመን ለእኛ ዘመን ትልቅ መባረክ ነው። ሰው ለገንዘብ በሚታገልበት ዘመን ሰው በገንዘብ ምክንያት በብዙ ውጣ ውረድ ውስጥ ባለበት ዘመን ታድላችኋል፣ እድለኛም ናችሁ። እንግዲህ መዝሙራችን ሰላም ለኢትዮጵያ ሰላም ለሀገራችን የሚለው እጅግ በጣም ወሳኝ ነገር ነው። ዛሬ እኛ እየመጣ ነው ሰላም ስለሆነ አካባቢ እውነት ነው። አዲስ አበባ አካባቢ በጫፏ ባሉት አካባቢ ሰላም ነው፣ እውነት ነው። ግን ደግሞ ከዚህ መራቅ ብለን የተወሰነ ኪሎ ሜትር ርቀን ደግሞ ሰላም የለም። ያ ደግሞ ምንድን ነው ምክንያቱ ካላችሁ ሀገራችን ላይ የማይረሳ አሻራ ተቀምጦ አልፏል። እሱ ደግሞ ወንድም በወንድሙ ላይ ጦርነት የከፈተበት ልጅ አባት ልጁን በጦርነት የመታበት ወቅትና ሰዓት እኔ ላይ አይቻልም። አባት ልጁ ሊገጥም የመጣበት አጋጣሚ ሁሉ አይታል። መቼ ነው? ባለፉት ዓመታት። ለዚህ ነው ሰላም የሚያስፈልግ። ዛሬ ሰላም ቢኖር ኖሮ ይሄ እዚህ ቦታ ብቻ አይደለም ሌላ ቦታ ነው እንደለም ሌላ ሩቅ ገዳም ነው እንደለም። ግን ይሄን ሁሉ የሚፈታ ማን አለ? አንድ ያለ እግዚአብሔር ይፈታ። እና በዚህም የተነሳ ወደ ሰሜኑ አካባቢ ቅድም እንደተገለጸው ምናልባት ዛሬ የሚገኝ የተወሰነ ገቢ ካለ ያ ገቢ ደግሞ ለገዳሙ ለዛ ቤተክርስቲያን ለፈርሶ ቤተክርስቲያን ነው አሉ። ያ ቤተክርስቲያን እንዴት ፈረሰ፣ ለምን ፈረሰ የሚለውን ትንሽ ልግለጽላችሁ። ቦታው የሚገኘው በዋግምራ ሰሜን ዋግምራ ሰቆጣ የሚባል አካባቢ ነው። ያ ደግሞ በጦርነት ወቅት የተመታ ቤተክርስቲያን ነው። እዛ ቦታ ቅዱስ ሚካኤል ቤተክርስቲያን ይባላል። በነበረው ጦርነት ምንድነው ይባላል እንግዲህ በትግራይና በፌደራል መንግስት ባለ የሚወራ ነገር አለ። በዛ ጊዜ ቤተክርስቲያኑ በጦርነት መካከል ያለው የተዋጉበት ቦታ ነው። ያ ቦታ ቅዱስ ሚካኤል ማለት ደግሞ ያ አካባቢ ሰሜን ወሎ ዋግምራ ያለው አካባቢ ደግሞ የሚገርማችሁ አኗኗሩ በጣም የከፋ ነው የሚኖር ህዝብ ነው። ኑሮ በምንድን ነው የሚገፋው? የአካባቢ ህዝብ በመንግስት እርዳታ ላይ የተደገፈ ህዝብ ነው። አሁን ትልቁ ችግር ምን መሰላችሁ? ያ አካባቢ ህዝብ መቆሪያ ቤተክርስቲያን የለውም። ቁርአን የሚቀበልበት ህንጻ የለውም፣ ቤተክርስቲያን የለውም። ለምን ከተባለ ፈርሶባቸዋል። አሁን ይሄ ነው እንግዲህ በሰንበት ቀን መልካም ስራ ስሩ፣ ቅዱስንም ስራ አድርጉ ማለት ይሄ ነው። እንግዲህ እኛ እንደፈለግን አዲስ አበባ ያለ ሰዎች እንደፈለግን እናስቀድሳለን፣ እንቆርባለን፣ እንጸልያለን። ለምን ከተባለ ቤተክርስቲያን አለ፣ ህንጻ አለ። እዛ ግን ያለችው የነበረችው ጎጆአቸው ቤተክርስቲያን ፈርሳባቸው በችግር ላይ ያሉ ልጆች ናቸው። እና ያችን ቤተክርስቲያን ዳውታ ሚካኤል ቤተክርስቲያን ከተመታ በኋላ ህዝቡ ምንድን ማድረግ የጀመረው መሰላችሁ? ባለው አቅም በመንግስት የሚቀበለውን ጥሬ ነው ተመልከቱ። የሚቀበላትን ጥሬ ያችን ሽቶ ህንጻ ለመስራት ነው የተሞከረው። በዚህ ግን አይሆንም። አሁን ለምሳሌ እናንተ ዛሬ ለዛ ቦታ 100 ብር አይደለም 50 ብር አይደለም 10 ብር ለዛ ቦታ ብትጥሉ አንድ የምታደኑት ሰው አለ። እሱ ምንድነው ያ የገበሬው ልጅ ምንም የሚቀምስ የሌለው ለዚህ ሰላጣት የነበረችውን ብር ለልጁ ምግብ ያደርጋል ማለት ነው። አዲስ አበባ ላይ ግን ለአንድ ቤተክርስቲያን ሚሊዮንን ብትደግፉ 100 ሺህ ብትደግፉ በእግዚአብሔር ዋጋላችሁ፣ በሰው ዘንድ ግን የምንት ናችሁ። ለምን ካላችሁ ከእናንተ የበለጠ ሌላ ደጋፊ አለ። 10 ሚሊዮን በ100 ሚሊዮን በሺህ ሚሊዮን የሚቆጠር የሚያስገባ ሰው አለ። እዛች ገጠር ግን 10 እና 50 ታስገቡ ግን የራሳቸውን ጠብታ አለ። ያ ምንድነው? አንድ ታዳጊ የምታድኑበት በተዘዋዋሪ መንገድ ምግብ የሚያገኝበት እድል ፈጥራላችሁ ማለት ነው። እንዴት ነው እሱ? ያ በቀጥታ ያገኛችሁን ጥሬ
ሽቶ ለሌላ የሚያገባትን ነገር እናንተ ድጋፍ ካደረጋችሁ ያቺ ለምን ትሆናለች? ለህፃን ምግብ ትሆናለች ማለት ነው። አያችሁ ልዩነቱ? በዚህ ሁኔታ ያለ ቤተክርስቲያን ዳሮታ ቅዱስ ሚካኤል ይባላል። አሁን መገኛው ደግሜ ልንገራችሁ፣ በሰሜን ወሎ ዋግምራ ሰቆጣ የሚባል አካባቢ የሚገኝ ቤተክርስቲያን ነው እና ዛሬ አባታችን ትልቅ ስራ ነው የሰሩት። በመሰረቱ እኔ እንዲህ ያለ ነገር ጠብቄ አላውቅም ነበር፣ ግን ይሄ የግብይት ፍቃድ ናቸው። በቃ ማን አስገባቸው አይደለም። ያን ቦታ ልጆች ቢሳተፉበት በረከትን ያገኙበታል ብለው እንግዲህ ይሄን ብዙ ያዘጋጁ። እኔ እንዳቅሜ እኮ ሞክሬያለሁ። በነገራችን ላይ እንዳቅሜ በሚዲያም ጽሑፍ ያለው ሰዎችን ለማስተባበር ሞክሬያለሁ። የተለያዩ ሰዎችን ማነጋገር ሞክሬያለሁ። ግን ምንም የተገኘ ነገር የለም። ግን ደግሞ እግዚአብሔር ሀገርን ያለ አንድ በጎ ሰው አይተዋትም ተብሎ እንደተነገረ ሁሉ በየአካባቢ ደጋግ ሰዎች አሉ። እንደ ምድር ዋጋው ያሉ ማለት ነው። ለድሆች የሚያስቡ አውስ ደግሞ ለገጠር የሚያስቡ አባቶችን ዛሬ አይቻለውና ይሄ ምስክርነት ወደፊት የሚቀጥል ነው። ምንም ጥርጥር የለውም። ስለዚህ ከዚህ በኋላ የራሳቸው የሆነ ፕሮግራም አላቸው ይመስለኛል። አሁን እዚህ ጋር ግን አድርጉ ስትባሉ ምንም አይነት ግዴታ የለባችሁም። ከጀናችሁ ተቀደሙ ብቻ ነው ማድረግ የምትችሉት። ከአምስት ወር ጀምሮ ነው ማድረግ የምትችሉት እና እንደዚህ አሉ አባቶች አሉን። በጣም ኩራት ተሰምቶኛል። እናንተንም እንግዲህ በረከት ተሳታፊ ልትሆኑ እግዚአብሔር ያግዛችሁ። ዛሬ ማነው የመጣንበት ግቢ ማነው ይሄ ገዳም ይባላል? ማን ምን ማርያም ነው ያንረት ነው ማርያም። የእሷ በረከት ከኛ ጋር ነው። ዓላማችን ምንድን ነበር? በረከት ማግኘት ነው። ስለዚህ በረከቱ ከኛ ጋር ነው። በረከቱን ያገኘነው መቼ ነው ካላችሁኝ ገና ከቤት ስናስብ ነው። ዛሬ ያችን ቦታ ረግጬ በረከት አገኛለሁ ብለን ስንነሳ ነው በረከት ያገኘውና አሁንም በረከቱ ይብዛልን ይስፋፋልን። እግዚአብሔር ያግዘን። የሀገራችን ሰላም ይመለስልን።